ሰላም ተመልካች አድማጮቻችን የዕለታዊ የወርቅ ዋጋ መረጃዎቻችን ይዘንላችሁ መጥተናል። እንደተለመደው ዛሬ ለተቅዳሜ ሐምሌ 4 2018 ዓ.ም ወርቅ ጨምሯል ወይስ ቀንሷል? በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በስንት ነው በመሸጥ ላይ የሚገኘው የሚለውን መረጃን የማስመለክታችሁ ይሆናል። ታዲያ የምነግራችሁ መረጃ እጅግ በጣም ወሳኝ መረጃ ነው። በተለይ ደግሞ የተዘጋጀ ማለትም የተሰራ ወርቅን ለመግዛት ገበያ ስትወጡ ዋጋው የሚመሰረተው ሁልጊዜ በጥሬ ወርቅ ዋጋ ላይ መሆኑን ማስተዋል አለባችሁ። ስለዚህ ወርቅን ስትገዙ ሁልጊዜ የጥሬ ወርቅ ዋጋን መረጃ በዕለታዊው ዋጋ መልኩ ማስተያየታችሁን አትርሱ እያለን ይህንን መረጃ አስቀድመን በቀጣይ ደግሞ ቪዲዮአችንን እየተመለከታችሁ ላይክ በማድረግ እንዲሁም ደግሞ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን በመሆን ይህንን ወርቃማ የሆነ ቤተሰብ ተቀላቀሉ ዘንድ በማክበር እየገለጽን ያላችሁን ጥያቄ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሁሉንም ጥያቄና አስተያየት እናስተናግዳለን። አሁን የምናልፈው ወደ ዕለታዊው የጥሬው ወርቅ ዋጋ መረጃችን ይሆናል። እንደተለመደው የምንጀምርላችሁ ከ14 ካራት ነው። 14 ካራት በአሜሪካ ዶላር ዛሬ በስንት ይሸጣል? አንዱ ግራም የ14 ካራት የጥሬ ወርቅ ዋጋ ዛሬ ላይ በ76 ከ95 ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ12222 ከ60 በመሸጥ ላይ ይገኛል። የ15 ካራቱን ስንመለከት 15 ካራቱ በ82 ከ44 ወይም ደግሞ በኢትዮጵያ ብር በ13095 ከ65 የኢትዮጵያ ብር እየተሸጠ ነው የሚገኘው። የ16 ካራቱ ዛሬ ላይ በስንት ይሸጣል ካላችሁ በአሜሪካ ዶላር በ87 ከ95 ሲሸጥ በኢትዮጵያ ብር ደግሞ በ13968 ከ70 በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን በመቀጠል የምናልፈው ወደ 17 ካራቱ የጥሬ ወርቅ ዋጋ መረጃ ይሆናል። የ17 ካራቱ የጥሬ ወርቅ ዋጋ ዛሬ ላይ በስንት እየተሸጠ ይገኛል ካላችሁ በ93 ከ43 መሸጫው ነው። በኢትዮጵያ ብር ደግሞ በ14841 ከ75 የኢትዮጵያ ብር እየተሸጠ ይገኛል። በመቀጠል ደግሞ የምነግራችሁ በተለያዩ ዓለም አቀፍ የሆኑ መድረኮች ላይ በተለይ ባደጉ ሀገራቶች ላይ ተወዳጅነትን ያተረፈው የ18 ካራት በጥንካሬው እንዲሁም ደግሞ ለፈለጋችሁት ዲዛይን መሰራት የሚችል የወርቅ ካራት ስለሆነ በጣም ይወደዳል፣ በጣም ይፈለጋል። በተጨማሪም ደግሞ ወርቅን ከከበሩ ማዕድናቶች ጋር አድርገው ማሰራት ለሚፈልጉ የመጀመሪያ ምርጫቸው እንደሆነ ምንም ጥርጥር የለውም። ለምን ካላችሁ ሌሎች ካራቶች በተለይ የከበሩ ድንጋዮች ተደርገው አንድ ላይ በሚሰሩበት ሰዓት ላይ ለመላቀቅ ወይም ደግሞ በቀላሉ ለመዋሃድ ይቸገራሉ። ነገር ግን 18 ካራት እጅግ በጣም ጠንካራ የሆነ ባህሪ ስላለው የትኛውንም አይነት ዳይመንድ ብትሉ ሌሎች የከበሩ ድንጋዮችንም በደንብ አድርጎ መያዝ የሚችል እጅግ በጣም ጠንካራ የሆነና ጥሩ የወርቅና የሌሎች ማዕድናቶች ኮምፖዚሽን ወይም ደግሞ ውህድ ያለበት የካራት አይነት ነው። ታዲያ ይህ የካራት አይነት ዛሬ በአሜሪካ ዶላር በ98 ከ93 ሲሸጥ በኢትዮጵያ ብር ደግሞ በ15710 ከ80 እየተሸጠ እንደሚገኝ መረጃ ያመለክታል። በተለይ እንደምታውቁት ከሆነ በእኛም ሀገር የ18 ካራት በተለይ ደግሞ ለሰርግም አንዳንዴ ተመራጭ ነው። በዋናነት ደግሞ በተለይ ለፕሮሚሲንግ ለመሳሰሉ ለተለያዩ በጓደኝነት በእጮኝነት ላይ በቀለበት መልክ እንዲሁም ደግሞ በጆሮ ጌጥ መልክ ብዙ ጊዜ የተለመደ የወርቅ አይነት ነው በእኛም ሀገር ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የወርቅ ዋጋ የዛሬ ለተቀዳሚ የሐምሌ 4 2018 መረጃዎቻችንን ነው። ላይክ ካላደረጋችሁ ቪዲዮአችንን አሁንም ላይክ ማድረግ ይቻላል። ለሌሎችም ይህ መረጃ ጠቃሚ ነው፣ ቤተሰብ ሆነው እንዲከታተሉ ታድርጓቸው ዘንድ ሼር በማድረግ አብሮነታችሁን አሳዩን። በተጨማሪም ደግሞ ቻናላችንን ሰብስክራይብ ካላራችሁ ሰብስክራይብ በማድረግ አብራችሁን ሁኑ። ወደ ቀጣይ የወርቅ ካራቶች እንሄዳለን። 19 ካራት በስንት ይሸጣል?
19 ካራት በአሜሪካ ዶላር በ104 ከ23 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ16587 ከ82 በመሸጥ ላይ ይገኛል። የ20 ካራቱን ስንመለከት 20 ካራቱ በ109 ከ92 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ17460 ከ87 በመሸጥ ላይ ነው የሚገኘው። በተጨማሪም ደግሞ በዓለም አቀፍ ደረጃም እንዲሁም በሀገራችንም በመካከለኛው ምስራቅም በአፍሪካም ተወዳጅነት ካላቸው አይነቶች መካከል ይመደባል። በተለይ ደግሞ ውበቱ ቢጫነቱ በጣም ማራኪ የሆነው የ21 ካራት ወርቅ በ115 ከ42 ነው። ዛሬ ላይ የተሸጠ የሚገኘው ጨምሯል ወይስ ቀንሷል የሚለውን እስቲ በተለይ ደግሞ ሁሌ የምትከታተሉኝ ተመልካች አድማጮች ከትላንትናው የወርቅ ዋጋ ጋር በማነጻጸር ኮሜንት አድርጉልኝ። ብዙዎቻችሁ የወርቅ ካራቶች በዋናነት ትኩረታችሁ 21 እና 18 ነው። ትላንት የነበረበት የ21 እና የ18 ዋጋ አለ። ዛሬም እንደነገርኳችሁ የ21 ካራት በ115 ከ42 በአሜሪካ ዶላር በኢትዮጵያ ብር ደግሞ በ18333 ከ91 ነው በመሸጥ ላይ የሚገኘው። እስቲ ሐሳባችሁን ጻፉልኝ። የጨመረ ነው ይመስላችሁ ወይስ የቀነሰ? ታዲያ እውነተኛ ወርቅን ይዛችሁ ለመግዛት እንዲሁም ደግሞ ለመሸጥ እየጠበቃችሁ ያላችሁ ብቻ ነው እችኛዋን ጥያቄ የምትመልሱልኝ ማለት ነው። ምክንያቱም እየተከታተላችሁኝ ካልሆነ ይህንን ጥያቄ ለመመለስ ስለሚከብዳችሁ ማለት ነው። በመቀጠል የ22 ካራትን ስንመለከት 22 ካራቱ በ120 ከ91 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19206 ከ95 የኢትዮጵያ ብር ነው እየተሸጠ የሚገኘው። በመቀጠል የምናልፈው ወደ 22 ነው። 22 ካራቱን በ19206 ብያቸዋለሁ። 23 ካራቱን ስንመለከት 23 ካራቱ ብዙ ጊዜ ለኢንቨስትመንት እና ለካፒታል የምንጠቀምባቸው ብዙ ጊዜ ለጌጣጌጥ የምንጠቀምባቸው የወርቅ አይነቶች አይደሉም። በጣም ሊሰበሩ የሚችሉ እንዲሁም ደግሞ አደጋን የማይችሉ የወርቅ አይነቶች ስለሆኑ ብዙ ጊዜ በሳንቲም መልክ፣ በቀበቶ መልክ እንዲሁም ደግሞ በተለያዩ የጥሬ ሁኔታዎች የሚሸጡ የወርቅ አይነቶች ናቸው። ታዲያ 23 ካራቱ በግራም በአሜሪካ ዶላር በ126 ከ41 ሲሸጥ በኢትዮጵያ ብር ደግሞ 20079 ከ99 እየተሸጠ ይገኛል። 24 ካራቱንም ስንመለከት እንዲሁ በ131 ከ90 ነው በመሸጥ ላይ የሚገኘው። በትናንትናው ቀን 130 አካባቢ የተሸጠ ነበረ። ዛሬ ላይ በኢትዮጵያ ብር በ20953 ከ03 የተሸጠ ነበር። ትናንትና 20600 ነበር። እንግዲህ የ300 ብር አካባቢ እና ከዛ በላይ በግራም ጭማሪ እንዳለው የዛሬው መረጃችን እንግዲህ ቁልጭ አድርጎ ያመለክታል። ተመልካች አድማጮቻችን የዛሬ የዕለታዊ የወርቅ ዋጋ መረጃችን የሰማችሁትን ይመስል ነበር። ለሌሎች ተጨማሪ ጠቃሚ የወርቅ መረጃዎች ቻናላችንን የመጀመሪያ ምርጫና ቀዳሚ በተለይ ደግሞ ስታስተያዩ ወርቅ ልትገዙ ስትውጡ የዛሬው መረጃ ምን ይላል ብላችሁ የምታስተያዩት የሚዲያ አማራጫችሁ እንዲሆን ምኞታችን ነው። ሰብስክራይብ ማድረግ አይረሳ። በያላችሁበት መልካም ጊዜ ቻው።